የኃላፊው ግድያ ክፍል 2 ለሀገርና ለሕዝባቸው ብዙ የሰሩ በቀጣይም ብዙ መስራት ይችሉ የነበሩት ግለሰብ ድንገት በማጅራት መቾች ሕይወታቸው ማለፉ የፈጠረባቸውን ሐዘን በካቴና የዩቲዩብ ቻናላችን የገለጹልን ቁጥራቸው ጥቂት የሚባል አይደለም። ቻናላችንን ከናንተ ከውድ ተመልካቾቻችን ጋር የምናገናኝበት ብቸኛው መንገድ ስለሆነ ስለ ፕሮግራማችን ያላችሁን አስተያየትና የታዘባችሁትን የተሰማችሁንና ጥቆማዎቻችሁን ቻናላችንን ሰብስክራይብ በማድረግ ብታደርሱን እኛም መልሰን ለተመልካቾች የምናቀርብ ለሕግ አካላትም መልእክቱን የምናደርስ መሆኑን በዚህ አጋጣሚ እንገልጻለን። የአቶ አርጋ ሽኩር ድንገተኛ ሞት የደረሰው ፖሊስ ብዙ ጫና ውስጥ ሆኖ የምርመራ ሥራውን መቀጠሉን ሳምንት ባቀረብነው ትረካችን መግለጻችን ይታወሳል። በሰላሟ የምትታወቀው ሆሳዕና ከተማ ይህ ወንጀል ተፈጽሞ በመገኘቱ ቁጭት ውስጥ የከተታቸው ነዋሪዎች በውድቅት ሌሊት ወጥተው የቀሩትን ግለሰብ ደመኛና ገዳይ ለመያዝ ብርቱ ጥረት ማድረግ ጀምረዋል። በዚህ መሃል ይህ ነው የሚባል ፍንጭ ሳይገኝ ጥቂት ቀናት ተቆጠሩ። ጫናው በፖሊስ ላይ እየበረከተ መጣ። ፖሊስ ከብዙ ክትትል በኋላ በዕለቱና በስፍራው የነበሩ የጎዳና ተዳዳሪዎች ጥቂት ፍንጭ ቢሰጡ ብሎ ቁጥራቸውን ከ30 እስከ 40 የሚደርሱትን ሰብስቦ በብልሃት ማውጣጣት ጀመረም። ሟች በሞተበት አካባቢ ላይ በእኛ አገላለጽ ጎዳና ተዳዳሪ ነው የሚባለው በእኛ አካባቢ ላይ፣ በሌላ በኩል ስራ አጥተው መጠለያ አጥተው የሚኖሩ ሰዎች ናቸው። በዛ ሊስተካከል የሚችል ነው። ግን ደግሞ እነዚህን ሰዎች ፖሊስ ወዲያው አካባቢ ላይ ያሉ በቁጥር ከ30 እና 40 በላይ የሚሆኑ መንገድ ላይ የሚያድሩ ልጆችን የመሰብሰብ ስራ ነው ፖሊስ የሰራው። በሰዓቱ ፖሊስ እነዚህን ጎዳና ተዳዳሪዎችን የሰበሰበበት አግባብ ምናልባት እንዴት እንደሞተ ማን እንደገደለ ፍንጭ ይሰጣል በሚል እንጂ እነዚህ ተጠርጣሪዎች ይህን ሟች ይገድላሉ በሚል እሳቤ አይደለም። ከተሰበሰበ በኋላ እነዚህን የጎዳና ተዳዳሪዎችን ከሰበሰብን በኋላ ምንድነው ያደረግነው? በሰዓቱ የነበረው ነገር ምን እንደነበረ ኢንተርቪው ማድረግ ተጀመረ። ፖሊስ ጣቢያ በማምጣት ኢንተርቪው ማድረግ ተጀመረ። ምን አያችሁ? እዚህ አካባቢ ላይ ይሄን ሟች መሞቱን አይታችኋል? አዎ ወድቆ አይተናል። ማን እንደገደለ ታውቃላችሁ? እንዴት ነው የሞተ? ቦታ ላነበራችሁ የሚለውን ፖሊሳዊ ጥበብ በመጠቀም ብዙ የቃለ መጠይቅ ከተደረገ በኋላ ከነዚህ ከጎዳና ተዳዳሪዎች ውስጥ አንዱ ተነሳና እኔ እንዲያ ነገር ሰምቻለሁ አለ። ፖሊስ በዚህ ሰዓት ላይ ምንድነው ፍንጭ ሊሆን የሚችል ስለሆነ ትኩረት ሰጣን። ሁላችንም ትኩረት ሰጣን። ምን አየ የሚል ነገር ላይ ነው የገባ ነው። ከነዚህ ውስጥ አንዱ ተነስተው ምንድነው ያለው? እኔ ጋር አንድ መረጃ አለኝ አለ። እኔ ወንድም ምንድነው? በማባበልም አይደለም በማስፈራራትም አይደለም፣ ትክክለኛ ፖሊሳዊ ጥበብ በመጠቀም አይ እኔ እኮ ዝናቡና ልጅ ዓለም እኔ ተኝቼ ባለሁበት እየሮጡ መጥተው አይ ይሶሶ ወቅተናል ይተርፍ ይሁን ይሞት ይሁን ብለዋል አለ። እንግዲያውስ የማስረጃ ፍንጭ ተገኝቷል ማለት ነው። ስንት ሰዓት ላይ ይኸው 11 ሊሆን አካባቢ ውጪ ወጥቶ ስለነበሩ ከውጪ ሲገቡ እኔ ተኝቼ ባለሁበት ይሄ ሰውዬ ይሞት ይሁን የሶሶ ወገን ይዳን ይሁን ብሎ ተናገሩ አለ። ፖሊስ እዚህ ነጥብ ላይ መቆም የግድ ነው። በዚህ ነጥብ ላይ ቆመው ምንድነው የተባለው? ቀጥታ እሺ በቃ ከዚህ ውጪ የሚታወቀው ነገር አለ አይደለም? ይሄንም ሰምቻለሁ። ማን ነው የተናገረው? ዝናቡና ልጅ ዓለም የሚባሉ ተከሳሾች ነገረና ወዲያው ይሄንን ልጅ ቃል መቀበል ስራ ላይ ፍንጭም ስለነበረ ቃል የመቀበል ስራ ላይ ገባል። ምንም እንኳን የተከሳሽ ስም ቢታወቅም የጎዳና ተዳዳሪዎች ቋሚ አድራሻና ማንነት በውል ያልተለየ በመሆኑ ለፖሊሶች ሌላ የቤት ሥራ ሆኖ ፖሊስ የተከሳሽን ማንነት የሚገልጥ ማስረጃ እንዴት ማግኘት እንደሚችል ብዙ ጥረት ማድረግ ጀመረ። መጀመሪያ የተያዘው ልጅ ዓለም ብርሃን የሚባል ተጠርጣሪ ነው። ከዛ በኋላ ይሄን ሚረቱ በቅጽል ስሙ ሚረቱ ታገሰ ወይም ግብዳው ተብሎ የሚጠራውን
መያዝ አንዱ ፈተና ነው ለፖሊስ። ምክንያቱም እነዚህ ሰዎች በተለያዩ ቴክኖሎጂ ተጠቅመን እንዳንይዝ ጎዳና ተዳዳሪዎች ናቸው። ሁለተኛ ደግሞ ስልክ የላቸውም። በመልክ በውል ከነዚህ ከጎዳና ተዳዳሪዎች ውጪ ሌላ ማህበረሰብ አያውቃቸው። ይሄ አንዱ ፈተና ነው ለፖሊስ። ልጅ ዓለም ብርሃን፣ ምህረቱ ታገሳ እንደገደሉት ራሳቸው ይናገራሉ። ግን ደግሞ እነዚህን ሰዎች ተቆጣጥሮ ፖሊስ ለህግ ማቅረብ የግዴታ ነው። ግዴታ ስለነበረ እነዚህን በምን አግባብ ነው ሌሎች ተጠርጣሪዎች የሚነዛቸው? በስልክ ሎኬሽን እና በተለያዩ ፎቶዋቸው ነው ማዝ የሚቻለው። የነዚህ ፎቶ የላቸውም፣ ስልክ የላቸውም፣ የሚኖሩበት አድራሻ በውል አይታወቅም። አንዱ ፈተና ነበረ። በዚህ በኩል የሟች ቤተሰብ ከድሬዳዋ አካባቢ ላይ የሚኖሩ ልጆቹና ሚስቱ፣ እዛ ስራ ባልደረቦቹ፣ ከንቲባ ተወካዮች ጭምር ከተማችን መጥተዋል። ከተማችን ላይ ነው እያለቀሱ ያሉት። በሌላ በኩል ደግሞ ቤተሰብ ጭምር እር ብሎ በገጠርና በከተማ የሚኖሩ ማህበረሰብ እር ብሎ ነው። ሌላ ደግሞ ይህን ፖሊስ ይህን ምርመራ ማያወጣ ከሆነ መንግስት እምነት በፖሊስ ላይ እንደማይጥል የሚያወሩ ሰዎችም ነበሩና ይህ ለፖሊስ አደገኛና ፈተና ላይ የሚጥል ነገር ስለነበረ ቀጥታ የምርመራ ቲሙ ምንድነው ያደረገው? አሁንም መፍትሄው ያለው በእነዚህ በጎዳና ተዳዳሪዎች ላይ ስለነበረ ማስረጃ አሰባሰብ ላይ እንደው እናንተን ፎቶ ያነሳችሁ ሰዎች ይኖራሉ ወይ? ሌሎች በጎ አድራጎት ድርጅቶች ፎቶ እናንተን አንስቶ ያውቃል ወይ የሚል ጥያቄ ለገባንና ከነዛ መሃል ውስጥ አንዱ ተነሳና አዎ ገና በዓል ላይ ፎቶ የተነሳንበት አንድ ላይ የት ውሃ ልማት አካባቢ ላይ ሄደን ፎቶ ተነስተናል። እነማን? ልጅ ዓለም ብርሃን፣ ምህረቱ፣ ጥቁሬ ብሎ የራሳቸውን የሆነ ቅጽል ስም ነው የሚናገሩት። ያንን ይናገራል። እሺ ይሄንን ፎቶ ማጋ ማግኘት እንችላለን? ፎቶ አንሺ ጋር ፎቶ 2000 የሚባል አካባቢ ላይ ያለው ልጅ እንዳነሳና ለሱ በሜሞሪ ወስዶ እንደሰጡ ይናገራሉ። ሲናገሩ ቀጥታ የምርመራ ቲሙ ወዴት ነው ያመራው? ያን ልጅ ማምጣት የግድ ስለነበረ ፎቶ አንሺን አመጣን። በዛን ቀን ያነሳውን ፎቶ የምንፈልጋቸው ሰዎች ስላሉ ይህን ፎቶ ስጠን ቶሎ ብለህ ስጠን አልን። እሱ በመደዳ አመጣና የታጠቡ ፎቶዎች ውስጥ አመጣን። ብዙ ፎቶዎችን አምጥተን እስኪ በእነዚህ ፎቶዎች ውስጥ የምህረቱንና የልጅ ዓለም ብርሃንን ፎቶ አሳዩናል። ፎቶን አሳዩ። ለሶስት ሆኖ የተነሱበት ፎቶ ነበረና እነዚህን ፎቶ በሌላ አሳጠብን። ይህን ምርመራ በርካታ ምክንያቶች ውስብስብ አድርገውት ነበር። በፖሊስና በአካባቢው ህብረተሰብ እንዲሁም በአቶ አርጋ ቤተሰቦች ያላሰለሰ ጥረት ወንጀለኞቹ ተገኙ እንጂ። እውነትና ንጋት እያደር ይጠራል እንዲሉ የሰው ልጅ ደም ያለበት የትም ቢሄድ መገኘቱ እውነት በመሆኑ ዋነኛው ተከሳሽ የሠራውን ኃጢአት ለማውረድ ይሆን እንደተባለው ፈውስ ፈልጎ እየተጸለየለት መሆኑን ለፖሊስ ማስረጃ ደረሰ። ጉዞ ወደ ፈውስ ቤት። ኢንሺቾ ከተማ ላይ የሆነ ፈውስ ፕሮግራም ያለበት ይቱ ሊትወስድ ነው ተባለ። ስለዚህ የኛ ፖሊስ አባላት ያንን ፈውስ የተባለበትን አምልኮ ያለበትን ቀጥታ ገቡ። በሲቪል ነው ክትትል የሚያደርጉት። ገቡና እነሱም እያመለኩ ይሄ ልጅ እንዲያጋጣሚ ለጸሎት ተብሎ ይነሳል፣ ለመጸለይ ተብሎ ይነሳል። እዛ መሃል ላይ አምልኮ ያመልካል። በዛ መሃል ላይ የኛ ፖሊስ እየዘመሩም እያመለኩም ራሳቸው ምንድነው ያደረጉት? ልጁን ብቻ ክትትል ነው ያደረጉት። ልጁን ብቻ ክትትል አድርጎ ቀጥታ ይሄንን ልጅ ሲወጣ በቁጥጥር ስር ውሏል። ከተማ ፖሊስ አዛዥ፣ ከተማ ምርመራ ኃላፊዎች፣ ከተማ ምርመራ ቡድኖች፣ ከተማ መርማሪ ሹሞች፣ ዞን ኃላፊዎች፣ ዞን አዛዦች፣ የዞን ምርመራ ሹሞች እና ጸጥታ አካላትም ጭምር ወንጀል መከላከያም ጭምር አንድ ላይ የዞን አቃቢዎችም የከተማ አቃቢዎችም ጭምር አንድ ላይ ነው ስራውን የሰሩት። አልተኙም፣ እንደ ፖሊስ አልተኙም። የምርመራ ውጤቱንም ምርጥ ከሚያደርጋቸው ተግባሮች ውስጥ አንዱ ማን ፈጸመው የሚለው ነገር አይታወቅም። እንዳይታወቅም አንዱ ምክንያት ድርጊት ፈጻሚዎቹ ጎዳና ተዳዳሪዎች ናቸው። በባህሪው ጎዳና ተዳዳሪዎች አድራሻ የላቸው፣ ማንነታቸው አይታወቅም።
ከየት አካባቢ ይምጡ የሚል ነገር ስለማይታወቅ አንዱ አደገኛ ፓርት እሱ ነው። ሁለተኛው ከባድ ያደረገው ድርጊቱ የተፈጸመው ከሌሊቱ 10 ሰዓት ላይ መሆኑ ከእይታ ለመሰወር እድል ይፈጥራል። ምርመራ ስራችንንም ከባድ ያደርገው አንዱ ፓርት እሱ ነው። ሶስተኛው ፓርት እነኚህ ጎዳና ተዳዳሪዎች ይህን ድርጊት ፈጽመው ወዲያው አካባቢን ለቀው ጠፉ። ይሄም ሌላኛው የምርመራ ስራችንን እጅግ ቻሌንጅ ያደረገ ነገር አንዱ እና ምክንያቶቹ እነኚህ ናቸው። ፖሊስ የደረሰውን ማስረጃ መነሻ በማድረግ በተለይ ዋናውን ተፈላጊ አድኖ ለመያዝ ይገኝበታል ወደ ተባለው ገጠራማ ስፍራ ተጓዘ። ለቀናትም ፍለጋና አሰሳውን ቀጠለ። ያለምንም ተጨባጭ መረጃ ቀናት በቀናት ላይ ተደራርበው በወር ተቀየሩ። 1 ወር ከ20 ቀን። ፖሊሶች በየጥሻው እያደሩ ዱካውን መከታተል ቀጠሉ። በመጨረሻም የሃዲያ ዞን ፖሊሶች በእንግድነት መጥተው በድንገት ሕይወታቸው ያለፈውን የአቶ አረጋን ገዳዮች ለመለየት ለቀናት ያደረጉት ፍለጋና ጥረት የኋላ ኋላ በስኬት ተጠናቀቀ። ፖሊስ የሃዲያ ዞን ፖሊሶች በእንግድነት መጥተው በድንገት ሕይወታቸው ያለፈውን የአቶ አረጋን ገዳዮች ለመለየት ለቀናት ያደረጉት ፍለጋና ጥረት የኋላ ኋላ በስኬት ተጠናቀቀ። ፖሊስ እውነትን አፈላልጎ አጥፊዎቹን ለሕግ የማቅረብ ሙያዊ ግዴታውን በታላቅ ስኬት ተወጣ። የፖሊስ ጥረት በስኬት ባይጠናቀቅ ኖሮ ከነበረው ጫና አንጻር በተቋሙ ላይ ይፈጠር የነበረው አሉታዊ ተጽዕኖ ቀላል እንዳልነበር የፖሊስ ኃላፊዎቹ አውግተውናል። ቀናትን የተሻገረው የፖሊስ ጥረት በአካባቢው ህብረተሰብ፣ በሕግ አካላትና በአቶ አረጋ ቤተሰቦች የተቀናጀ ጥረት መሳካቱን የሚገልጹት የፖሊስ አባላት ይህን መሰል ትብብር በሁሉም መስክ ተጠናክሮ ሊቀጥል ይገባል ይላሉ። ፖሊስ የምርመራ ውጤቱን በቴክኒክና በታክቲክ በፖሊስ ሳይንስና በሙያዊ ጥበብ አጠናቀቀ። ተፈላጊ ማስረጃዎችን አዘጋጅቶ አጥፊዎቹን አስተማሪ ቅጣት ለማሰጠት ቅድመ ምርመራውንም አጠናቀቀ። በመጨረሻም እልህ አስጨራሽ ከሆነውና ውጥረት ከበዛበት ምርመራ በኋላ ውጤቱ የደረሰው የሃዲያ ዞን ከፍተኛው ፍርድ ቤት በ3ቱ ተከሳሾች ላይ ውሳኔ አስተላለፈ። የምርመራ መዝገቡ ከተጠናቀቀ በኋላ ለሃዲያ ዞን ፍትህ መምሪያ ልዩ ልዩ ወንጀል ጉዳዮች ዋና ስራ ሂደት አቃቤ ሕግ የምርመራ መዝገቡ በሰውና በሰነድ ማስረጃ እንዲሁም በፎሬንሲክ ምርመራ ውጤት ጭምር ታክለው ለአቃቤ ሕግ ከተላለፈ በኋላ አቃቤ ሕግ ሃዲያ ዞን ከፍተኛ ፍርድ ቤት ምርመራ መዝገቡን በ3 ተከሳሾች ላይ ካቀረበ በኋላ የክርክር ሂደቱ ሕጉ በሚለው አግባብ የተከሳሾች መብት እየተጠበቀ ሕገ መንግስታዊ መብታቸው እየተጠበቀ ሕጉ በሚለው አግባብ ክርክር እየተካሄደ ከቆየ በኋላ ሐምሌ 30 ቀን 2017 ዓ.ም በሃዲያ ዞን ከፍተኛ ፍርድ ቤት በዋለው ችሎት አንደኛ ምህረቱ ታገሳ የዕድሜ ልክ ጽኑ እስራት፣ ሁለተኛና ሶስተኛ ተራ ተከሳሾች ላይ የ25 ዓመት ጽኑ እስራት የቅጣት ውሳኔ የሃዲያ ዞን ከፍተኛ ፍርድ ቤት ሊያስተላልፍ ችሏል። ይሄ ውሳኔ ሲገኝ ከፍተኛ የህዝብ ከፖሊስ ጎን ሆኖ የወንጀል ምርመራው ውጤታማ እንዲሆን ከፍተኛ የሚታይ ተግባርና ድጋፍ አድርጎልናል። ስለዚህ ያ የተቀናጀ ውጤት ተከሳሾቹ ከተሸሸጉበት በከፍተኛ ክትትል ተይዞ ለህግ ቀርቦ እንዲቀጣ ማድረግ የሟች ቤተሰብም ጭምር በዚህ ጉዳይ ላይ እንዲጽናኑ ያደረግበት አግባብ አለ። ብቻም ሳይሆን የአካባቢው ማህበረሰብም ጭምር በፖሊስ ተግባር ላይ እምነት እንዲኖርም ጭምር ያደረገበት አግባብ አለ። ከፖሊስ አይን የትኛውም የተሰወረ የተደበቀ ነገር ማምለጥ እና ተሸሽጎ መቅረት እንደማይችልም ጭምር ያረጋገጥንበት አግባብ አለ። ከዞን ፖሊስ አዛዥ ጀምሮ የከተማ አስተዳደር ነው ወዲያውኑ ዞን ከተማ ብለን ጠንካራ መርማሪዎችን ነው ያደራጀ ነው። አደራጅተን ወደ ምርመራ ገብተው እነዚህ ተጠርጣሪዎች ከዚህ ከተማ ጠፍተው ወደ ከምባታ ዞን ላይ ከተደበቁበት አምጥተን ነው ምርመራው ውጤታማ የሆነው። ይሄ ውጤት መገኘቱ ደግሞ እንደ ፖሊስ ተቋም ከፍተኛ ደስታ ነው የተሰማን። ምክንያቱም ሟች ታዋቂ ሰው ነው። 2 ቤተሰብ ደግሞ እኛንም እዚህ እያጨናነቀን ነው። በአሟሟቱ ላይ በተጠርጣሪዎች መያዝ አለመያዝ ላይ ከፍተኛ ውጥረት ነበር። በውጭ በውስጥ
ያሉ በሶሻል ሚዲያም ላይ ከፍተኛ መነጋገሪያ ሆኖ ስለነበረ እኛ ተጠርጣሪዎችን ይዘን ለሕግ እንዲቀርቡ በማድረግ ላይ የነበረን ደስታ አሁን እኔ ሊገልጽ በሚችል ልክ አይደለም። በጣም ከፍተኛ ደስታ ውስጥ ገባን። ከዛ በኋላ ደግሞ የበለጠውን የምርመራችንን ውጤት ከደስታም ደስተኛ እንድንሆን ያደረገው የፍርድ ቤት ውሳኔ። ፍርድ ቤት አስተማሪ የሚሆን ሌሎች ሊማሩ የሚችሉበትን ውሳኔ በማሳለፋቸው በሁለቱ ላይ 25 ዓመት በአንዱ ላይ ዕድሜ ልክ ውሳኔ ሲሰጥ የስራችንን ውጤት በጣም ደስተኛ እንድንሆን አድርጎናል። ለፖሊስ ምስጋና ይግባውና ከምንም የተነሳው የምርመራ ውጤት አስተማሪ የሆነ ቅጣት በማሰጠት ተጠናቀቀ። እንዲህም በቀኝ ወጥቶ በግራ መዋል አለና በመንገዳችሁ ሁሉ ጥንቃቄው አይለያችሁ። በፕሮግራማችን ዙሪያ የእርሶ አስተያየት ምንድን ነው? ምን እንጨምር? ምን እንቀንስ? ሁሌም ፕሮግራማችንን በትኩሱ ለማግኘት ካቴና የተሰኘውን የዩቲዩብ ቻናላችንን ሰብስክራይብ በማድረግ አስተያየቶን ኮሜንት ላይ ያስቀምጡልን። ቀኝ ያውላችሁ። እንግዲህ የተከበራችሁና የተወዳጅ ተመልካቾቻችን የዕለቱን ፕሮግራማችን በዚሁ አጠናቀናል። እስከ ሳምንት መልካም ሳምንት እያልን የምንሰናበታችሁ መላው የፕሮግራሙ አዘጋጆች በጋራ በመሆን ነው። መልካም ዕለት ሰንበት። ጤና ይስጥልኝ።